ዛሬ የሀይሚዬ ቤተሰብ አልተቻለም። ከከባድ ማስጠንቀቂያ ጋር ቤቱን ነቀነቁት፣ ገለበጡት። እኔ ሳየው እንደዚህ የደነገጥኩ። ሀይሚ ስታየው ምን አይነት ስሜት ይሰማት ይሆን? ቤተሰብ የሰው መውደድና የሰው ፍቅር ይስጣችሁ ስትባሉ አቤን በሉ። ምክንያቱም ትልቅ ምርቃት ስለሆነ ማለት ነው። እንግዲህ ዛሬ እንዳያችሁት ኤፊ ጋር ፎቶዎች ፖስት ተደርገው ነበረ። ዞር ዞር ብዬ ለማየት እንደሞከርኩት ሀይሚ የለችም። ነገር ግን እነ ቡራና ሀሰን እነ ማርኪ ምናምን አሉ። አንድ ላይ ስለመጡ ስላየዋቸው ደስ ብሎኛል። ግን የኔም ጥያቄ ነው ሀይሚ ለምን የለችም? በመጀመሪያ ደረጃ ግን ኮሜንት ላይ ቤተሰብ እስካሁን ወደ 1000 ምናምን አካባቢ ሊገባ ነው ኮሜንቱ። የተወሰነ ነው የሚቀረው። ሁሉም ሀይሚ ለምንድን ነው የሌለችው? ይሄ ቪዲዮ ላይ ሀይሚ ከሌለች ቪዲዮውን ኤፊ እንዳትፖስተው። ከባድ ማስጠንቀቂያ። እንግዲህ ለቡራም ከባድ ምክር ነው እዛ ኮሜንት ላይ እየተቀመጠለት ያለው። ሰው ሚስቱን እንደዚህ ቅፍ ያረጋል፣ እንደዚህ በሰው ፊት ከፍ ያረጋታል፣ ያስከብራታል እንጂ እንዴት ነው እሱ አንተ ብቻህን የመጣው? ብዙ ጥያቄዎች ለቡራም ተቀምጠውለታል። ሀይሚዬ ዝህን ያህል ነው የምንወድሽ፣ የምሬን ነው የምልሽ። ማለት ፍቅራችንን ካጠገብሽ ሆነን እንኳን ባናሳይሽ እንደዚህ ሶሻል ሚዲያ ላይ ስታዩ እኔ እንደዚህ የተደሰትኩኝ፣ እኔ እንደዚህ የደነገጥኩኝ ፍቅራችን ምን ያህል ያስጨንቅ ሲሆን የምሬን ነው የምላችሁ ቤተሰቦቼ፣ ደስ ብሎኛል። ለምን ኮሜንት ላይ ስላስታውሳችሁ። እንዴ ኤፍሬም አንድ እንኳን አድናቂ የለውም እንዴ እስከምል ድረስ ነው የሀይሚ ስም ሙሉ ለሙሉ ከታች እስከ ላይ ፖስት የተደረገው ሌላ ኮሜንቱ እስከ ምንም የማይገናኝ ሁሉም ሀይሚ የት ናት፣ ሀይሚ የት ናት። አሁንም እንግዲህ ኮሜንት ላይ እንዳየሁት ከሆነ ቪዲዮ ሲለቀቅ ሀይሚም ከሌለች ለምንድነው ሀይሚ ያልመጣችሁ የሚል ጥያቄና ጥያቄ ብቻ ነው የምናስቀምጠው። ሁላችሁም እንዳትረሱ እያሉ እያስተባበሩ ይገኛሉ ኮሜንት ላይ ሁላ ማለት ነው። ተመችታችሁኛል፣ እውነት ምችት ይበላችሁ። ሲቀጥል የኔም ጥያቄ ነው ሀይሚ ለምን አልመጣችሁ ማለት። ኤፍሬም ድሮ ቡታጅራ ሆኖ በጣም ነበር የሚሳሳላለ ሀይሚ ማለት ነው። ያጎቴ ልጅ ትንሽየዋ የኔ ልዕልት ምናምን እያለ ያሞጋግሳታል፣ ሊሳሳላታል ምናምን ነበር። እና ስለዚህ ለምንድን ነው ያልመጣችሁ? ጥያቄ ምልክት። ቡራ አለ፣ ማርኪ አለ፣ እነ ሀሰን እነ ማሄ ምናምን አሉ ፎቶ ላይ ማለት ነው። እና ሀይሚ ለምን አልመጣችም? የሀይሚ ፎቶ ለምን አልተለጠፈም ነው? ወይንስ እስከ ጭራሽ ቪዲዮ ላይ አልመጣችም? እንደዛ ከሆነ ኤፍሬም እውነት ነው ፖስት ባታረገው ይሻልሃል። 200K የገባበትን ነው እያከበሩ እንግዲህ ቪዲዮ የተሰራውኝ። ስለዚህ ማታ የሚለቀቅ ቪዲዮ ነው ብለዋል። እዛ ላይ እኔም ሀይሚን ካላገኘው የራሴም ጥያቄ ምልክት ይፈጥርብኛል። ብሩኬም ይዝሃት ብትሄድ ወይንም ደግሞ ጭራሽ ባትሄድ ይሻልህ ነበረ። ምክንያቱም እንዳየኸው ነው ሙሉ ለሙሉ የሀይሚ ኦዲየንስ፣ የሀይሚ ወዳጅ፣ የሀይሚ ቤተሰብ ምን ያህል ንቅናቄ መፍጠር እንደሚችል ማወቅ አለባችሁ። ሀይሚ ምን ያህል ቫሊው እንዳላት ማወቅ አለባችሁ። ስለዚህ ለሀይሚ ጥንቃቄ ብታደርጉላት። ሴት ናት፣ ትንሽዬ ናት፣ እናንተ ደግሞ ትልልቅ ናችሁ። ስለዚህ እናንተ ቢያንስ ኮቨር ማድረግ ማገዝ፣ እያንዳንዱ ነገሮች ችግር ላይ እንዳትወድቁ። ሶ ልክ ኮሜንት ላይ እንደተባለውም እሷን የበለጠ አክብሮ ማስከበር ነው እንጂ ብቻህን መሄድ አልነበረብን ብሩኬ። የምሬን ነው የምለው። ወይንም ደግሞ ነገር ፈልገህ ነው እንግዲህ። በትናንትና ቪዲዮ ላይም ተለቆ እኔ አይቼዋለሁኝ። ዛሬ ነው ያየው ቪዲዮን። በነገራችን ላይ ግን አስተያየት ለመስጠት ያው ያደረ ቪዲዮ ስለሆነ አስተያየት አልሰጠውበትም። ወደ እንግዲህ ሀይሚዬ ከቤት ውጣ ምናምን እያለች ነበረ ብሩኬን። በዛ ላይም ደግሞ ተነስታችሁ ብዙዎቻችሁ እየሩስ ጋር ነው የሚሄደው ብሩኬ ያላችሁ ሰዎች አላችሁ። ግን ሩም እንደያዘ ነው እስካሁን እኔ ያለኝ መረጃ ማቀው። የሩስ ጋር ሳይሆን የሄደው ሩም ይዟል የሚል ኢንፎርሜሽን ደርሶኛል። ግን እኔ ኢንተርኔት አልነበረኝም ቤተሰብ ትናንትና። ዛሬም የተወሰነ ኮንታክት አርጌ ነው እንጂ ዋይፋይ ነገ ላይ ነው ሊሞላ የሚቻለው። ለዛ ነው የጠፋሁትኝ። ወል ቪዲዮ ላይክ አድርጉ። ሜቢ ማታ የሚለቀቀውን ቪዲዮ ላይ ይችላለሁ፣ ግን ላልሰራ ስለምችል ኤፍሬም ካሁኑ እየነገርኩ ነው። ሀይሚዬ ከሌለችበት ቪዲዮን ባለቀው ይሻላል። ኮሜንት ላይ ብትገባ እንዴ አድናቂ የላችሁም እንዴ እስከምል ድረስ ማለት ነው። ምንም ኤፍሬም እንኳን ደስ አለ እንኳን ለዚህ ክብር አበቃ ምንም ነገር አላየውም። ስለዚህ እናንተ ኦዲየንስን የሚያናድደውን ነገር ለምን ታረጋላችሁ እንዴ? ኦዲየንስ እኮ ነው ቪዲዮአችሁንም ሊያይላችሁ የሚችለው፣ ላይክም ሊያደርግላችሁ የሚችለው ኦዲየንስ ነው። ገባችሁ አይደል? እና በሀይሚ መጣ ደግሞ በአይናችን መጣ። ወደ ሀይሚዬ ወደ ቅመምዬ ጋር ስመጣ ደግሞ ይሄ ሁሉ ሰው ከጎንሽ እንደሆነ እንደሚወድሽ ማወቅ አለብሽ። በእርግጥ አንዳንድ ሰዎች በሚናገሩት በሚያደርጉት ነገር ሊያበሳጭሽ ሊያናድድሽ ይችላል። ግን ከሚያናድዱ ሰዎች በላይ የሚወዱ ሰዎች ብዛታቸው
እውነቴን ነው የምልሽ። በቃ እኔ አላቅም እንዲያው ጭንቅ እንደሚላት እርግጠኛ ነኝ። ማለት የሰው ፍቅር ራሱ አንዳንዴ ሲበዛ ያስጨንቃቸው። አልገባችሁ? ለነዛ ሰዎች ምንድን ነው ማረግላቸው? ምን ባረግላቸው ላስደስታቸው እችላለሁ በሚል ሊያስጨንቅ ይችላል። እና ሀይሚዬ የኔ እናት ማታ እንደምትመጪ ተስፋ አረጋለሁኝ። ካልመጣሽ ግን ኮሜንት በድንጋይ ቢሆን የኤፍሬም ቤት ዛሬ ብትንትኑ እንደሚወጣ እርግጠኛ ነኝ። እና ሰው ኦዲየንስ በጣም ተመችታችሁኛል። በቃ አደንቃችኋለሁ እኔ ራሴ ማለት ነው።